ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርድ ሰብሳቢ ሆነው መሾማቸው ስለመሰማቱ፣ የነዳጅ አቅራቢዎች ነዳጅ እያስገቡ አይደለም ስለመባሉ፣ ሰዎችን በማገትና በመዝረፍ የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ፣ የቀድሞው የኢትዮጵያ አየር መንገድ የቦርድ ሊቀመንበር በኃላፊነት ስለመሾማቸው፣ የጤና ድጋፍ ቅነሳው ሚሊዮኖችን ለሕይወት ማስጋቱ ስለመነገሩ፣ ግብፅ በሱዳን ጦርነት ውስጥ እየተሳተፈች ነው ስለመባሉ፣ ፕሬዝዳንት ትራምፕን ለመግደል የሞከረው ግለሰብ እንደተፈረደበት ስለመሰማቱ፣ የአሜሪካ ጦር በናይጄሪያ ኃይል መሰማራቱን ስለማረጋገጡ፣ የሩሲያ ዩክሬን ጦርነትን ለመቋጨት ይሰራበታል የተባለው የሶስትዮሽ ንግግር ስለመጀመሩ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርድ ሰብሳቢ ሆነው መሾማቸው ተሰምቷል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ለኢቢሲ ቦርድ አባል አመራር እንዲሆኑ የቦርድ አባልነት የቀረቡ 9 እጩዎችን ሹመት ማጽደቁ ተሰምቷል። በዚህም መሰረት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው መሾማቸው ታውቋል። የቦርድ አባልነትን በተመለከተ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና፣ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የቱሪዝም ሚኒስቴር ሚኒስትር ደኤታ እንደገና አበበ፣ የሰላም ሚኒስቴር ሚኒስትር ደኤታ አቶ ቸሩጌታ ገነነ እንዲሁም የቀድሞው የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ጌታቸው ድንቁ በአዲስ አባልነት መሾማቸው ተነግሯል። በተጨማሪም የኢቢሲ የቦርድ አባል የነበሩት አቶ ጃፈር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር፣ አቶ ዩሱፍ ኢብራሂም የአብን ፓርቲ አመራር እና አብዱልዋሳ አብዱላሂ ዶክተር ከብልጽግና ፓርቲ አባልነታቸው እንዲቀጥል መደረጉ ተሰምቷል። በሌላ በኩል ምክር ቤቱ ባደረገው በዛሬው ውይይት አቶ ልዑል ካሳዬ ወልዱና አቶ ምትኩ ማዳ ድል ነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ተደርገው መሾማቸውንና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችም ሹመት መጽደቁን ተነግሯል። የነዳጅ አቅራቢዎች ነዳጅ እያስገቡ አይደለም ተብሏል። በቂ የነዳጅ ምርት ቢኖርም የነዳጅ አቅራቢዎች ወደ አዲስ አበባ መግባት ያለበትን መጠን በየቀኑ እያስገቡ እንዳልሆነ ሸገር ሬዲዮ ዘግቧል። በከተማዋ ባሉ 125 ነዳጅ ማደያዎች ምን ያህል ነዳጅ በየትኛው ማደያ አለ የሚለውን ዕለታዊ መረጃ በማሰራጨት ቁጥጥር የሚያደርገው የአዲስ አበባ ንግድ ቢሮ በቂ ነዳጅ አለ ለማለት በቀን ከ2.8 ሚሊዮን ሊትር በላይ ናፍጣ፣ 2 ሚሊዮን ሊትር ቤንዚን መኖር እንዳለበት አመልክቷል። ይህ በእንዲህ እንዳለ አሁን ላይ 2.5 ሚሊዮን ሊትር ናፍጣ እንዳለ የጠቆሙት በቢሮው የንግድ ኢንስፔክሽንና ሬጉላቶሪ ዳይሬክተር አቶ ዮሴፍ አሰፋ ከሰሞኑ በከተማይቱ ነዳጅ ለመቅዳት ረጃጅም ሰልፎች የመታየታቸው ምክንያትም ይሄው ነው ብለዋል። በተለይ የወር መጨረሻ ሲቃረብ ነዳጅ ዋጋ ሊጨምር ይችላል በሚል ሆነ ብለው በየመንገዱ በመቆም በየቀኑ ወደ ከተማ መግባት ያለበትን የማያስገቡ ነዳጅ አቅራቢዎች ችግር ይፈጥራሉ ያሉት ዳይሬክተሩ ይህንኑ ጉዳይ ለሚመለከተው የነዳጅና ኤነርጂ ባለስልጣን ማመልከታቸውን አስታውቀዋል። ከሰሞኑ በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ስግብግብ ነጋዴዎች ሲሉ የገለጿቸውን ነጋዴዎች በሚያደርጉት የነዳጅ ቅሸባ የምርት እጥረት ሳይኖር ያለ እንዲመስል ተደርጓል። ይህም ለመቆጣጠር አስቸጋሪ ሆኗል ማለታቸው ይታወሳል። ሰዎችን በማገትና በመዝረፍ የተጠረጠረው ግለሰብ በቁጥጥር ስር ውሏል። በምዕራብ ሸዋ ዞን አንቦ ወረዳ ሰላማዊ ሰዎችን በማገትና በመዝረፍ ገንዘብ ወደ ባንክ ሊያስገባ የሞከረው ግለሰብ በቁጥጥር ስር መዋሉን የገለጹት የአንቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ከበደ ገላልቻ ናቸው። ኦብሳ ረጋሳ የተባለው ግለሰብ በአንቦ ወረዳ ጉልልፋ ቀበሌ ሰላማዊ ዜጎችን በማገትና በመዝረፍ ያገኘውን 450,200 ብር አንቦ ከተማ ወደሚገኝ ባንክ ለማስገባት ሲሞክር በቁጥጥር ስር መዋሉ ተነግሯል። ግለሰቡ የዘረፈውን ገንዘብ ከሌላ ግለሰብ ተቀብሎ ባንክ ለማስገባት ሲንቀሳቀስ በአካባቢው የጸጥታ አካላት በቁጥጥር ስር መዋሉን ያመለከቱት ኢንስፔክተር ከበደ ገላልቻ ወንጀሉ በምርመራ ተጣርቶ ግለሰቡ ለፍትህ አካል እንደሚላክ ገልጸዋል። የቀድሞው የኢትዮጵያ አየር መንገድ የቦርድ ሊቀመንበር በኃላፊነት መሾማቸው ተሰምቷል። የቀድሞው የኢትዮጵያ አየር መንገድ የቦርድ ሊቀመንበር ግርማ ዋቄ
የኡጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ ሆነው መሾማቸው ተነግሯል። ባሳለፍነው ረቡዕ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ጋር በኡጋንዳ ብሔራዊ ቤተመንግስት የተገናኙት አቶ ግርማ የአገሪቱን የአየር ትራንስፖርት አሰራርን በተመለከተ መነጋገራቸውን ተከትሎ የኡጋንዳ የወጣቶችና ህጻናት ጉዳዮች ሚኒስትሩ ባላም ባሩግሃራ በኤክስ የወል ትስስር ገጻቸው ባስተላለፉት መልእክት ፕሬዝዳንት ሙሴቬኒ አቶ ግርማን የኡጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ አድርገው እንደሾሙ አመልክተዋል። የኡጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጄኒፈር ባሙቱራቺ በዚህ ሳምንት ስራ መልቀቃቸውን ተከትሎ አየር መንገዱን አቶ ግርማ በስራ አስፈጻሚነት እንዲረከቡ ጥቆማውን ያቀረቡት የፕሬዝዳንት ሙሴቬኒ ልጅና የኡጋንዳ ጦር አዛዥ የሆኑት ሙሂዚ ኬኑርጋባ እንደሆኑ መገናኛ ብዙሃን አስነብበዋል። የኡጋንዳ አየር መንገድ አዲስ ስራ አስኪያጅ እስኪሾም በጊዜያዊነት እንዲመሩ የተሾሙት አቶ ግርማ ዋቄ ቀደም ሲል የኢትዮጵያ አየር መንገድን በተለያዩ ኃላፊነቶች ሲያገለግሉ ከመጋቢት 2014 እስከ ሰኔ 2015 የአየር መንገድ ግሩፕ የቦርድ ሊቀመንበር እንደነበሩም ይታወሳል። የጤና ድጋፍ ቅነሳው ሚሊዮኖችን ማስጋቱ ተነግሯል። ከዚህ ቀደም ለጋሽ ሀገራት ለጤናው ዘርፍ ያደርጉ ከነበረው እርዳታ ከፍተኛ ቅነሳ በማድረጋቸው ምክንያት በሚሊዮን የሚቆጠሩ ሰዎች ሕይወት አደጋ ላይ መውደቁን ዘ ላንሴት ግሎባል ሄልዝ የተባለው ታዋቂ የሕክምና መጽሔት ያወጣው ጥናት አመልክተዋል። የገንዘብ ድጋፉ መቋረጥ በዓለም ዙሪያ እስከ ፈረንጆቹ 2030 ድረስ 22.6 ሚሊዮን ሰዎችን ለሞት ሊዳርግ ይችላል ተብሎ እንደሚገመት ያመለከተው ጥናቱ ቁጥሩ በኮቪድ-19 ወረርሽኝ ሳቢያ ከጠፋው የሰው ሕይወት ጋር እንደሚቀራረብና ዝቅተኛ ገቢ ባላቸው ሀገራት ላይ የሚደርሰው ጉዳት ይበልጡኑ የከፋ ሊሆን እንደሚችል ገምቷል። ከ2002 እስከ 2021 ባሉት ዓመታት የተደረገው የዓለም አቀፍ የልማት ድጋፍ በታዳጊ ሀገራት ውስጥ የሚታየውን ሞት በ23 በመቶ እንዲቀንስ አድርጎ እንደነበር ያወሳው ጥናቱ በተለይም ከ5 ዓመት በታች የሆኑ ህጻናትን ሞት በ39 በመቶ፣ በኤችአይቪ ኤድስ ሳቢያ የሚከሰትን ሞት በ70 በመቶ እንዲሁም የወባ በሽታን በ56 በመቶ ለመቀነስ የተቻለው በዚሁ ድጋፍ አማካኝነት እንደነበር ጠቅሷል። ግብጽ በሱዳን ጦርነት ውስጥ እየተሳተፈች መሆኑ ተነግረዋል። በምዕራባዊ በረሃ በምስጢር ወታደራዊ አውሮፕላን ማረፊያ የገነባችው ግብጽ በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን ኒውዮርክ ታይምስ ዘግቧል። የሳተላይት ምስሎች፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ምንጭ አድርጎ በሰራው የምርመራ ዘገባ ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የግብጽ ጦር የሰነዘራቸው የድሮን ጥቃቶች የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ እንደሆነ አመልክቷል። ጣቢያው የሲቪል ቢመስልም የሳተላይት ምስሎች ግን 2 የአውሮፕላን ማኮብኮቢያ፣ 17 አውሮፕላኖች ማቆሚያና ዘመናዊ የሳተላይት መገናኛ የተገነቡበት እንደሆነ ጠቁሟል። የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ እንዳደረጉና ይህም ለግጭት አዲስ ገጽታ መስጠቱን ጠቅሷል። ፕሬዝዳንት ትራምፕን ለመግደል የሞከረው ግለሰብ ተፈርዶበታል። የ59 ዓመቱ ራያን ራውዝ ከ1 ዓመት ተኩል በፊት ያኔ የአሜሪካ ፕሬዝዳንታዊ ምርጫ እጩ የነበሩት ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ዌስት ፓልም ባህር ዳርቻ ዓለም አቀፍ የጎልፍ መጫወቻ ሜዳ ላይ ሳሉ ተኩሶ ለመግደል በመሞከር ጥፋተኛ የተባለው ባለፈው ዓመት ነበር። ግለሰቡ በአካባቢው በነበረ ሰዋራ ስፍራ ተደብቆ መሳሪያውን ሲያነጣጥር በስፍራው የነበረ የአሜሪካ የደህንነት ወኪል ከተኮሰበት በኋላ ከቦታው ቢሸሽም ብዙም ሳይቆይ በቁጥጥር ስር መዋሉ ተነግሮ እንደነበር ይታወሳል። ግለሰቡ በወቅቱ ፕሬዝዳንታዊ እጩ የነበሩትን ግለሰብ ለመግደል ለወራት ሲዘጋጅ እንደነበርና ከዚያም በኋላ ወንጀሉን ሊፈጽም በመሞከሩ ምንም አይነት ጸጸት አለማሳየቱን አቃቤ ሕግ መጥቀሱን ተከትሎ ግለሰቡ የሰራው ወንጀል የዕድሜ ልክ እስራት እንዲወሰንበት እንደሚያስገድድ የችሎቱ ዳኛ አመልክተዋል። የግለሰቡ ጠበቃዎች በበኩላቸው ይግባኝ እንደሚሉ ማመልከታቸው ተሰምቷል። የአሜሪካ ጦር በናይጄሪያ ኃይል ማሰማራቱን አረጋግጧል። አሜሪካ ውስን የጦር መኮንኖቿን በናይጄሪያ እንዳሰማራች የአሜሪካ በአፍሪካ ኮማንድ ከፍተኛ ጀነራል ዳቪን አንደርሰን አስታውቀዋል። ባለፈው ዓመት መጨረሻ ከናይጄሪያው ፕሬዝዳንት ቦላ ቲኑቡ ጋር በሮም የተደረገውን ስብሰባ ተከትሎ በምዕራብ አፍሪካ ያለውን የአሸባሪዎች ስጋት ለመቅረፍ የበለጠ መሰራት እንዳለበት የጋራ ግምገማ መደረጉን የጠቆሙት ጀነራል ዳቪን ናይጄሪያ ሽብርተኝነትን ለመከላከል እያደረገች ያለውን ጥረት ለመደገፍ ከአሜሪካ በኩል ልዩ ችሎታ ያላቸው የሰራዊት አባላት እንደተላኩላት አብራርተዋል። በፈረንጆች የገና በዓል ሰሞን በናይጄሪያ የታጣቂ ቡድን መገኛ ናቸው በተባሉ ቦታዎች የአሜሪካ ሰራዊት የአየር ጥቃት እንዲፈጽም ፈቃድ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንንም ጥቃት ለናይጄሪያውያን ክርስቲያኖች የገና ስጦታ ነው
ማለታቸው ይታወሳል። ትራምፕ ምዕራብ አፍሪካዊቷ ሀገር ክርስቲያን ህዝቦቿን መጠበቅ አልቻለችም በማለት ክስ እንደሚሰነዘሩ ያመለከተው ዘገባው የናይጄሪያ መንግስት የቀረበበትን ውንጀላ ውድቅ አድርጎ ባወጣው መግለጫ ታጣቂዎቹ ሃይማኖት ሳይመርጡ በሰላማዊ ሰዎች ላይ የጅምላ ፍጅት የሚፈጽሙ ናቸው ብሎ ነበር። የሩሲያ ዩክሬን ጦርነትን ለመቋጨት ይሰራበታል የተባለው የሶስትዮሽ ንግግር መጀመሩ ተሰምቷል። ከ3 ዓመታት በፊት የተጀመረው የሩሲያና ዩክሬን ጦርነትን ለማስቆም ያለመው የሶስትዮሽ ድርድር ሁለተኛ ዙር ንግግር በተባበሩት አረብ ኤሚሬትስ መዲና አቡዳቢ ተጀምሯል። ዋነኛ ተሳታፊዎቹ ሩሲያና ዩክሬን መንግስታት ተወካዮችን ጨምሮ የአሜሪካ ከፍተኛ ልዑካን ቡድንን በመምራት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና የዶናልድ ትራምፕ አማች የሆኑት ጀሬድ ኩሽነር የተሳተፉበት እንደሚገኙ ታውቋል። የዩክሬን ዋነኛ ተደራዳሪው ሩስተም ኡሜሮቭ በፕሬዝዳንት ዜሌንስኪ መመሪያ መሰረት ድርድሩ ዘላቂ ሰላም ለማምጣት እንደሚሰራበት ሲናገሩ፣ የሩሲያው ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ለሰላማዊ መፍትሄ በሩ ክፍት ቢሆንም ዩክሬን ተገቢውን ውሳኔ እስክታስተላልፍ ድረስ ሩሲያ ወታደራዊ እርምጃዋን እንደምትቀጥል አሳስበዋል። የሶስትዮሽ ውይይቱ ከተጠናቀቀ በኋላ ልዑካኑ በተለያዩ ንዑስ ቡድኖች ተከፋፍለው በዝርዝር ጉዳዮች ላይ እንደሚመክሩና በመጨረሻም የጋራ አቋም ላይ ለመድረስ እንደሚሰሩ ይጠበቃል ሲል የዘገበው ስፑትኒክ ነው። ሙዓዘ ጥበባት ዲያቆን ዳንኤል ክብረት የቦርድ ሰብሳቢ ሆነው መሾማቸው፣ የነዳጅ አቅራቢዎች ነዳጅ እያስገቡ አይደለም ስለመባሉ፣ ሰዎችን በማገትና በመዝረፍ የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ፣ የቀድሞ የኢትዮጵያ አየር መንገድ የቦርድ ሊቀመንበር በኃላፊነት ስለመሾማቸው፣ የጤና ድጋፍ ቅነሳ ሚሊዮኖችን ማስጋቱ ስለመነገሩ፣ ግብጽ በሱዳን ጦርነት ውስጥ እየተሳተፈች ስለመሆኑ፣ ፕሬዝዳንት ትራምፕን ለመግደል የሞከረው ግለሰብ ተፈረደበት ስለመባሉ፣ የአሜሪካ ጦር በናይጄሪያ ኃይል መሰማራቱን ስለማረጋገጡ፣ የሩሲያ ዩክሬን ጦርነትን ለመቋጨት ይሰራበታል የተባለው የሶስትዮሽ ንግግር ስለመጀመሩ። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።